ይኸውላችሁ እዚህ ድረስ አሁን እዚህ ጋር መጫወት አልችልም በራሱ ማለት ነው። እዚህ ጋር ብቻ ነው መጫወት። ስለዚህ ይሄንን እዚህ ጋር የነበረውን ኮርድ በግራ ስታይል ስንከፍት የነበረውን ስንጫወት የነበረውን ወደዚህ ወደ የት አመጣዋለሁ ማለት ነው? ኤፍ ሻርፕ ላይ። ሰላም እንዴት ናችሁ? እኔ ሙዚቀኛ ሙሴ ነኝ። ዛሬም ለእናንተ አዲስ ቪዲዮ ይዤላችሁ መጥቻለሁ። ለሁሉም አይነት ኪቦርዶች የሚሆኑ አዳዲስ የኪቦርድ ሪትሞች ወይም ስታይሎች እና ቮይስ ሬጅስትሬሽን ፓኬጅ ከኔ መውሰድ የምትፈልጉ በሀገር ውስጥ የምትገኙና ከኢትዮጵያ ውጭ የምትገኙ ከላይ በምጽፍላችሁ ስልክ ቁጥር እኔን በዋትሳፕ እና በቴሌግራም ኮንታክት ማድረግ ትችላላችሁ። እንዲሁም ደግሞ ኦንላይን የሙዚቃ ወይም የኪቦርድ ትምህርት መማር የምትፈልጉ ከኢትዮጵያ ውጭ የምትገኙ በቪዲዮ እና በመጽሐፍ መልክ የተዘጋጀ የኪቦርድ ትምህርት አለ። መማር የምትፈልጉ ከታች በማስቀምጥላችሁ ስልክ ቁጥር እኔን በዋትሳፕ እና በቴሌግራም ኮንታክት ማድረግ ትችላላችሁ። መልካም ቆይታ ይሆንላችሁ። እሺ ቤተሰቦች፣ መግቢያ ላይ ሳወራ እንደሰማችሁት ዛሬ ኮርድ ቢበላሽስ ማለት እዚህ ጋር በግራ በኩል የምንይዘው ኮርድ የተወሰነ ገደብ አለው አይደል? የተወሰነ ገደብ አለው። ቢያንስ እስከዚህ አካባቢ ወይም እስከዚህ ከተወሰነ አካባቢ ነው ኮርድ መያዝ የምንችለው። ከዚህ በኋላ በቀኝ እጃችን ነው መጫወት የምንችለው የመረጥነውን ቮይስ እዚህ ጋር ማለት ነው። ስለዚህ ዛሬ የኪቦርድ ኮርዱ ተበላሽቶ ነው የመጣው። ማለት እስኬት ነው መሰላችሁ የሚይዘው ስታንዳርዱ ኪቦርዱ መያዝ ያለበት እስከ ሁለተኛው ኦክታቭ በግራ በኩል ሁለተኛው ኦክታቭ ላይ እስከ ኤፍ ሻርፕ ነው። እስከዚህ ድረስ ማለት ነው። እስከዚህ ድረስ ኮርድ መያዝ ይቻላል። እስከዚህ ጀምሮ ደግሞ እንትን ነው ሜሎዲ መጫወት እንችላለን። እኔ እንደዛ ነው የምጠቀመው። የሌላን ሰው አላውቅም ሌሎች እንዴት እንደሚጫወቱ። ግን ከዚህ ጀምሮ ከሁለተኛው ኦክታቭ ከጂ ጀምሮ ደግሞ ሜሎዲ መጫወት እንችላለን በቀኝ እጃችን የመረጥ ነው ማለት። በግራ እጅ ግን ኮርድ ስንይዝ ስታይል ከፍተን እስከዚህ ኤፍ ሻርፕ ድረስ ሁለተኛው ኦክታቭ ኤፍ ሻርፕ ድረስ ነው መያዝ የምንችለው ማለት ነው። ስለዚህ ይሄ ኪቦርድ ደግሞ ዛሬ እንትን ተበላሽቷል። ኮርዱ እንትን ብሏል። እስከ የት ነው የሚይዘው መሰላችሁ? እስከ ኢ ሻርፕ ድረስ ይይዛል ማለት ነው። ይታያቸዋል። እዚህ ጋር የሚታያችሁ ከሆነ ኮርዱን እያነበበልኝ ነው እዚህ ጋር። ስለዚህ እዚህ ድረስ ነው የሚይዘው። እዚህ ድረስ ደግሞ ግዴ መያዝ የለበትም። እዚህ ጋር እኮ ሜሎዲ የምንሰራበት ቦታ ነው። እስከዚህ ድረስ እኔ እስከዚህ ድረስ ሜሎዲ እጫወታለሁ። እስከዚህ ድረስ እስከ ጂ ድረስ ማለት ደረረ ደረረ ምናምን ፈርስት ላይ የሚሆኑ ሲሆኑ ደንደንደን አድርጌ ለመዝጋት ምናምን እዚህ ጋር ወፍራሙ አካባቢ እጫወታለሁ። በብዛት እዚህ አካባቢ እጫወታለሁ። ግን እዚህ ጋር ግዴታ ያስፈልጋል ፒያኖ ምናምን። አሁን እዚህ ድረስ ኮርዱ መጥቷል ማለት ይሄ ምንድነው? ሌሎች ማያውቁ ሰዎች ሲጎረጉሩ ምናምን ብቻ በሆነ ፋክተር ይመጣል፣ እንደዚህ ይበላሻል። ስለዚህ እሱን ነው የምናስተካክለው ዛሬ ማለት ነው። በደንብ ተመልከቱ፣ ሌላ ጊዜ ይጠቅማቸዋል። ብዙ ሰዎችም ገጥሟቸው ነግሬያቸው አስተካክያለሁ ወይም አስተካክለዋል ነግሬያቸው ማለት ነው። ኮመንት ላይም በቴሌግራም በውስጥ ማረ ኪቦርዱ ግማሽ ድረስ ኮርድ እየያዘ ነው ምናምን ሲሉኝ ማለት ነው። እና ዛሬ ደግሞ ቪዲዮ ሰርቻለሁ። ምናልባት ያስቸገራቸው ሰዎች ካሉ እንዲሁም ደግሞ ወደፊት እንደዚህ የሚያጋጥሟቸው አይነት ከሆነ ይሄን ቪዲዮ በደንብ ተመልከቱ ማለት ነው። ስለዚህ ብታዩት ይመከራል። ወደፊትም ሊያጋጥማችሁ ይችላል በሚል ይሄንን በደንብ ተከታተሉ ቪዲዮውን። እሺ፣ ለቻናሉ አዲስ የሆናችሁ ቻናሉ ሰብስክራይብ አድርጉ። እሺ፣ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። እንዲሁም ደግሞ ኮመንት ላይ በቀጣይ እንዲሰራላችሁ የምትፈልጉትን ሀሳብ ኮመንት አድርጉልኝ። እኔ አይቼው እሰራዋለሁ ማለት ነው። ስለዚህ ቪዲዮ ላይክ በማድረግ ጀምሩ። እሺ፣ ላይክ አድርጉት፣ ቪዲዮ ላይክ አድርጉት። ቀጥታ ወደ ቪዲዮ ነው የምንሄደው። እሺ፣ እንደነገርኳችሁ ይሄ ኪቦርድ እዚህ ድረስ ነው ኮርድ እየያዘ ያለው ማለት ነው። ይሄ ማለት ሶስተኛ ኦክታቭ ላይ ዲ ሻርፕ ላይ ማለት ነው። ኢ ፍላት ወይም ዲ ሻርፕ እዚህ ላይ ነው እየያዘ ያለው። ስለዚህ ምንድነው ማድረገው? ስታንዳርዱ ሁሌ ኪቦርዱ ሲመጣ ከፋብሪካም ሲመጣ መጫወትም አመቺ የሚሆነው ሁለተኛ ኦክታቭ ኤፍ ሻርፕ ላይ ነው። ኮርዱ እስከዚህ ድረስ ነው መሆን ያለበት። ከዚህ ጀምሮ በቀኝ እጅ የመረጥ ነው ሜሎዲ ብራስ ሊሆን ይችላል፣ ሲንዝል የተለያዩ ለምሳሌ እዚህ ጋር ፒያኖ አለ፣ እዚህ ጋር ደግሞ ብራስ። ይኸውላችሁ እዚህ ድረስ አሁን እዚህ ጋር መጫወት አልችልም ብራሱም ማለት ነው። እዚህ ጋር ብቻ ነው። ስለዚህ ይሄንን እዚህ ጋር የነበረውን ኮርድ በግራ ስታይል ስንከፍት የነበረውን ስንጫወት የነበረውን ወደዚህ ወደ የት አመጣዋለሁ ማለት ነው? ኤፍ ሻርፕ ላይ እዚህ ድረስ ነው ስታንዳርዱ ማለት ነው። በቃ ይሄንን እዚህ ድረስ አመጣዋለሁ። አሁን በደንብ አስተውሉ።
እዚህ ጋር ኮርድ እያዘ ነው ያለው። በኋላ አስታክዬ ስመጣ የፈለኩትን ቮይስ እዚህ ድረስ መጫወት እችላለሁ ማለት ነው። እሺ እንዴት ነው የምናደርገው? ፈንክሽን ይታያችኋል። ፈንክሽን የሚለውን ትነካላችሁ። ከዛ እዚህ ጋር ስታይል ሴቲንግ ኮርድ ስፕሊት ኖ ስፕሊት ፖይንት ከዛ ኮርድ ፊንገሪንግ የሚላለ እሱን ሲ ላይ አለ። እንደ ኪቦርዱ ይለያያል። ይሄ 950 ኪቦርድ ነው። ከፍ ያሉ ኪቦርዶች ላይ 9775 ላይም እንደዚህ አይነት ነው። በቃ ምንም ልዩነት የለውም ይሄ ማለት ነው የሚመጣላቸው ምርጫ። ስለዚህ እሱን ነው ጽሁፉን ነው ማየት ያለባችሁ። ስለዚህ እነካለን። እንደምታዩት እዚህ ጋር ስፕሊት ፖይንት ላይ እንደዚህ ሊመጣባችሁ ይችላል። ታዩ አድርጉና እዚህ ጋር ከላይ ስፕሊት ፖይንት የሚል እንትን ይታያችኋል። ስፕሊት ፖይንት እሱ ኪቦርዱ ያለው የኪቦርዱ ኪዎች ምኑ ጋር ይከፈሉ የሚለው ነው የሚነግራችሁ ማለት ነው። ስፕሊት ፖይንት በግራ በኩል እና በቀኝ በኩል ያለው እንትኑ ኪቦርዱ ምኑ ጋር ይከፋል። ያ ስታይል ስንከፍት በግራ በኩል ግዴታ ኮርድ መያዝ አለብና ታውቃላችሁ። ስለዚህ የቱ ጋር ይከፈል የሚለውን ነው የሚነግራችሁ ስፕሊት ፖይንቱ ማለት ነው። አሁን እዚህ ጋር ስታይል ስንከፍት ስኬቱ ጋር ከግራ በኩል ኮርድ በግራ ነው የምንይዘዋ፣ በቀኝ አንዲዝም መቼም ስታይል ስንከፍት። ስለዚህ በግራ በኩል እስኬቱ ጋር እንትን ልበል ምናምን። እዚህ ጋር ደግሞ እስከ ኢቱ ማለት ሶስተኛ ኦክታቭ ይቅርታ፣ ኢ ፍላት ማለት ሶስተኛ ኦክታቭ እዚህ ጋር ነው ማለት ነው። ሶስት ማለት ሶስተኛ ኦክታቭ ለማለት ነው። እሺ ሶስት ማለት አንድ ሁለት ሶስት ሶስተኛ ኦክታቭ ላይ ነው እዚህ ጋር ማለት ሶስት ለማለት የፈለገው። ስለዚህ ኢ ፍላት ላይ ነው ያለው ማለት ነው። እዚህ ጋር ነው ያለው። ስለዚህ እኛ የምንፈልገው እዚህ ኤፍ ሻርፕ ላይ እንዲያመጣለን ነው። እዚህ ጋር ነፃ ሆነን ሜሎዲ ለመጫወት ማለት ነው። ኮርድ እስከዚህ ጋር ከተያዘ ይበቃል። ምንም እንትን የሚል ነገር የለም። ስለዚህ ይሄንን እንመልሰዋለን ወደ ታች። ስታይል የሚለውን ኤፍ ሻርፕ ቱ ነው የሚሆነው ማለት ነው። ኤፍ ሻርፕ ዋን ከሆነ እዚህ ጋር ነው የሚሆነው። ኤፍ ሻርፕ ቱ ከሆነ ቱ ማለት ኦክታቭ ነው። እሺ ዋን የመጀመሪያ ኦክታቭ፣ ቱ ደግሞ ሁለተኛ ኦክታቭ ለማለት ነው ኪቦርዱ የፈለገው። ስለዚህ እኛ ችኛዋን ወደ ኤፍ ሻርፕ ቱ እናረጋታለን። ችኛዋን ማለት ነው። ወደ ታች ማሽከርከር ትችላላችሁ። ከፈለጋችሁ በእንደዚህ መጨመር መቀነስ ትችላላችሁ። እኔ አሁን እየቀነስኩትን ወደ ታች ማለት ነው። ኤፍ ሻርፕ ቱ እስኪ ያው ኤፍ ሻርፕ ቱ መጣልኝ። ኤፍ ሻርፕ ቱ መጣልኝ። ይሄንም ሌፍት የሚለውንም ደግሞ ወደዛ አረገዋለሁ ማለት ነው። ኤፍ ሻርፕ ቱ ላይ አረገዋለሁ። ያው እንደዚህ አድርጌዋለሁ ማለት ነው። አሁን ልዩነቱን እዩት። እዚህ ጋር ነበር ቀደም ኮርዱ አይደል? አሁን እዚህ ጋር ነው። በቃ ከዚህ ጀምሮ ነው ሜሎዲ መጫወት እችላለሁ። አያችሁት? ቀደም ግን እዚህ ጋር ኮርዱን ነበር እያዘኝ ነበር። አሁን ኮርዱ ደግሞ እዚህ ጋር መጥቷል። በቃ አያችሁት አይደል? ይሄ ግዴታ አይደለም። እሺ ከፈለጋችሁ መጨመር ትችላላችሁ። እኔ ግን ስታንዳርዱን እያሳየሁት ያላችሁ። ኮርድ በዚህ ጋር የምትይዙ ልጆች ካላችሁ፣ ለምሳሌ ኮርድ ኢንቨርዥን የምትጠቀሙ ልጆች ካላችሁ በዚህ ጋር ሰፋ አድርጋችሁ እስከዚህ ድረስም መስራት ትችላላችሁ። እስከዚህ ድረስ ከጂም ድረስ መስራት ትችላላችሁ። ግን እኔ ለማሳየት ያለ የተበላሸባችሁ እዚህ ድረስ የመጣባችሁ ልጆች ካላችሁ በዚህ መንገድ ኤፍ ሻርፕ ቱ ላይ ታደርጉታላችሁ። ወደኋላ ተመልሳለሁ። ወደኋላ ማሽከርከር ትችላላችሁ። ከፈለጋችሁ እንደዚህ መጨመር መቀነስ ትችላላችሁ ማለት ነው። ኤፍ ሻርፕ ቱ ላይ ይኸውላችሁ ያው እንደዚህ ማለት ኤፍ ሻርፕ ቱ ላይ አድርጌዋለሁ። ከዛም በኋላ ተስተካክሏል ማለት ነው። አሁን ኤግዚት ማለት እችላለሁ። ከዛም በኋላ እንደነገርኳችሁ ቅድም ፈርስት ላይ ምናምን ስጫወት ነው እንደዚህ ማድረግ ስለምፈልግ እዚህ ጋር ተስተካክሉልኝ። ብራስም ከፈለኩ የተለያየ ቮይሶችን እንደዚህ ማድረግ እችላለሁ። አሁን ተስተካክሉልኛል። እዚህ ድረስ ነበር ቅድም ኮርዱ እዚህ ድረስ ነበር መጫወት የምችለው ከዚህ ጀምሮ ነው ማለት። ስለዚህ ኮንፈርት አይሰጥም። እዚህ ጋር መምጣት አለብኝ። ስለዚህ እዚህ ኤፍ ሻርፕ ቱ ላይ አንጥቼዋለሁ ማለት ነው። እንደዚህ መሆኑን ኪቦርዳችሁ ደግሞ እንደዚህ መሆኑን ቼክ አድርጉ። የእናንተ ድንገት አሁን ያላችሁ ኪቦርድ እዚህ ድረስ ኤፍ ሻርፕ ቱ ላይ መሆኑን ቼክ አድርጉ። ስለዚህ በዛ መንገድ ማስተካከል ይቻላል ማለት። ስታንዳርዱ ይሄ ነው። እዚህ ላይ ነው ስታንዳርዱ ሁሌም ማለት ነው። ስለዚህ እንደዛ አድርጋችሁ መጠቀም ትችላላችሁ። ኮርዳችሁን እንደዚህ እዚህ ድረስ ከመጣ ወደኋላ መመለስ ይቻላል ለማለት ያለው። ያስቸገራችሁ ወይም የተቸገራችሁ ልጆች ካላችሁ ወደፊትም ደግሞ እንደዚህ አይነት ነገር የሚያጋጥሟችሁ ከሆነ ይህን ቪዲዮ በደንብ ተመልከቱ፣ አስታውሱ ደግሞ ማለት ነው። እና ይህን ይመስላል የዛሬ ቪዲዮ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር እንዲሁም ደግሞ ኮመንት ላይ በቀጣይ እንዲሰራላችሁ የሚፈልጉትን ሀሳብ ኮመንት አድርጉልኝ።
እኔ አይቼው እሰራዋለሁ ማለት ነው። ስለዚህ ይህን ይመስላል የዛሬ ቪዲዮ። በሌላ ፕሮግራም እስከምንገናኝ መልካም ቆይታ ይሆንላችሁ።